ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እኔ የምላችሁ ጋይስ ሀይሚ በቃ ጨካነች። ብቻዋን መጣች እኮ ማታ ደግሞ አምሮባታል። ሀሰን ጋር ቪዲዮ በሰራችበት ልብስ ነው የመጣችው እና እንግዲህ ሀሰን ጋር ቪዲዮ ሰርተው ነበረ። ላይቭ ላይ መታ ነበረ። ግን በጣም ደስ ያለኝ ነገር እኔ እኮ ሀይሚዬ በጣም ነው ደስ የምትለኝ የምር። በስማ ወሬ ለቃቃሚ ነገር አይደለችም። በቃ የሆነ ለጥቃቅን ነገር መልስ መስጠት ምናምን እንደዛ አይመቻትም። እና እኔ ግን ትንሽ እንደተጫወተች ነበር የወጣሁት። እንግዲህ መግቢያዋ ላይ ነው፣ አብዛኛው ጊዜ መግቢያቸው ላይ ነበረ የሚያወሩት የሆነ ነገር እና ሀይሚዬ ምንም ነገር አላወራችም። የኔ ቁጥብ ሴት ማለት ነው። ምንም ስታወራ አላየዋትም። እንግዲህ የተቆራረጠ ቪዲዮም አላገኘውም። እኔ ግን ቶሎ ነው የተኘሁት፣ እስከ መጨረሻው አላመሸውም። እንዴት ነበር ንገሩኝ። መጨረሻ ላይ ብሩኬ መጣ እንዴ? መቼም አትሉኝም። እና እኔ እስከምተኛ ድረስ ቪዲዮ አልመጣም ነበረ ብሩኬ። እና ደስ ያለኝ ነገር ምንም ነገር አላወራችም። ሀሳብ ቪዲዮ ላይ ነው ስታወራ ስትነካካችሁ ነበረ፣ ግን ላይቭ ላይ ምንም ነገር አላወራችሁ። እና በጣም ነው የተመቸሽኝ። እንዴ ለሆነ ላልሆነው መልስ አያስፈልግም። ሲቀጥል ደግሞ ድራማ እንደሆነ ያው ልንገራችሁ ወይስ ልተው ልንገራችሁ? ድራማ እንደሆነ የሚያስታውቅበትን ፓርት ልንገራችሁ። ያው መጥፎ ነገር እንዳታወሩ ብዬ ነው። ልንገራችሁ ወይ ልተው? ኧረ ይቅርብኝ እንዴ ይቅርብኝ። ለምን እነግራችኋለሁ ነው ልንገራችሁ? ኧረ ምላሴን በላኝ ወይ ዝም ማለት ነው እኮ አልችልም። በቃ አያስችለኝም። እንደውም በኋላ በምንሰራው ቪዲዮ ነው የምነግራችሁ ድራማ እንደሆነ የት ላይ እንደምታውቁት ማለት ነው። ትቼዋለሁ፣ እንደውም አልናገርም። እና ግን ማለት ነው አሁን ትናንትና ሀይሚ ወይኔ እንዴት እንዳማረባት! ኦ ማይ ጋድ! ሊፕስቲኮ፣ ልብሷ ምናምን የቤቷ ባክግራውንድ እንዴት እንዳማረባት! እና ብሩኬ በፌክ አካውንት ስታት ነበር። አይቻለሁ። አንተ ሌባ! ሀይሚ እንደዚህ አምሮባት ጌም እየተጫወተች ትቷት ሊተኛ ነው። አይተኛም። ጠግቧት ነው ያደረ ብሩኬ እዛ ጋር እያያት ማለት ነው። ጉምጅት ሲል ወይኔ ምን አለ አብሬሽ ብሆን፣ አሁን ምን አለ አብረን ብንሆን ሲል ነው ያመሸው። እርግጠኛ ነኝ። እና ሀይሚዬ እኔ ቆንጆ በጣም ነው ደስ ያለኝ። ምክንያቱም እንደዚህ ስትጣሉ ብዙ ሴቶች የምታነፈርቁ አሁን ቲክቶክ ላይ ያላችሁ ንፍርቆች አንድ ወንድ ይዙልኛል፣ ፒያሳ ሄደው ፎቶ ይነሱልኛል፣ ከዛ ይመጣሉ። የኔ ማር የኔ ፍቅር ምን ሊሆን አንድ ሳምንት ያ ፎቶ ስቅየት እንደዛ አይነት ፖስት መጥቶላችሁ ያውቃል? ብለሽ ወይኔ አንድ ፎቶ እንዲሁ 30 ጊዜ ይፖሰታል በቀን። እንዲሁ በሳምንት አንዴ እኮ ሽቦግ ነው ይባልሽ እንዲሁ አለ ለማለት ነው። በቀን 4፣ 5፣ 10 ጊዜ ፖስት። ኧረ ሺም ነው የምር። ስግጥ አትበሉ። ከዛ ትንሽ ከተጣሉ አይድሌ ይላሉ በጥቁር እንትን። አያለመታደሌ እኔ እድል የለኝም። ከዛ ደግሞ አንዳንዴ ኧረ ተው ሴቶች የሰው ባል አትቀሙ ምናምን እያሉ ይፖስታሉ እና ታስቁኛላችሁ። ምንድነው እንደዚህ ወንድ ሄደ ብላችሁ የምታነፈረቁ? ፕሮፋይላቸው ጥቁር ነው የምታለቅስ ሴት ምናምን። ምንድነው እናንተ ካለ ወንድ አንተነፍስም የምትሉ ሴቶች ከሀይሚ ተማሩ። ካለ ወንድ መተንፈስ አልችልም፣ ካለ ወንድ መኖር አልችልም የምትሉ ሴቶች በመጀመሪያ ክብራችሁን ጠብቁ። ቀድሜ እስከሰጠሹ ሰርጉንሹ እናንተ። ይሄ እንትና የሚባለው እዩን አፈቅራታለሁ የሚለው ያሴን ሆነ ማን የሚባል ዩቲዩብ ቻናልም ነበረው። አረሱ ባለጌ ልጅ እናንተ። አረ በስመ አብ ወልድ መንፈስ ቅዱስ። ተዋረድን በአደባባይ። ምን አለ ዳቦ መታጀሬት። መቼም አረብ ሀገር ሴቶች ታስቁኛላችሁ። መታችሁ ይሄ ሙዝ ፍለጋ ነው የምትመጡት ወይ ስራ ፍለጋ አላውቅላችሁም። መታጅሬት ያሲኖን ብላ መጣች አሉ። ላገባሽ ነው ብሎ ፎቶም አየው። አጅሬ ዳቦን ከገለጨጨ በኋላ ህንዱ ውቅያኖስ ነው አላለም። በስመ አብ ጌታዊ ድረስ ዲ። አረ ሴቶች ጉዳችን እኮ በአደባባይ እየወጣ ነው። እናንተ ወራዶች። አሁን እቺ ወራዳ አሁን አለ ሀገሯ ሄዳ በክብር ብትዳር እንደዚህ ቲክቶክ ላይ መጥቶ አዋርዳትም ነበር። ይሄ ምንድነው? ሴቶች እንደዚህ አይነት ወሬ ወንዶች ደፍረው የሚያወሩት እንዴት ቢንቋችሁ ነው? ራሳችሁን አታስከብሩ። ቀድመሽ ሂደሽ ታስገለጭጫለሽ። ከዛ በኋላ ክላስ ቼክ የማያደርግሽ ውቅያኖስ ነው።
እንደው ምን ይሻለኛል ግን እናንተ ሴቶች ግን ሁሌ እኛ እንዳዋረዳችሁ እና ሀይሚዬ ራሽን አስከብረሻል። በቃ ለዛ ነው ብሩኬ ራሱ የሚንገበገበው። እና እንደዚህ ራሳችሁን ስታስከብሩ ብትለያዩ ራሱ ክብራችሁን ይዛችሁ ነው። ተደፍራችሁ ተሰድባችሁ እንደዚህ ክብራ አሁን እቺ ሴት እንዴት ተዋረደች? ውይ ስማ አሞልድ እንዲ አታዋርደኝ። የምር በአደባባይ እንደዚ አይነት ውርደት እንዲ ጣፍተሽ ሄደሽ ወንድ ልምና ለማኝ ልጅ ይላል አንድ ዘፈኝ። እንዲ አረብ ሀገር ሴቶች የምታሰድቡ እኛ አለን እንጂ ቁጥብ ብለን ኮንትራት ቤት እንኳን መቃረም ይቅርና ሰው ቤት ለሰው ቤት እንደዚህ ወጥቶ ወንድ ማየት ራሱ አይቻልም። እኛ ኮንትራት ቤት የምንሰራ ሰዎች ማለት ነው። አብዛኞቻቸው ኮንትራት ቤት ነው የምትሰሩት። እዛ ኢጃዛ እየሄዳችሁ የምትቀመጡ ሴቶችማ እንደው እግዚአብሔር ይቅር ይበላችሁ። የምር ለሱ ከሆነ የመጣችሁ ሀገራችሁ ሂዱና እዛው እንደፈለገ ወንድ ሞልቷል። ኢትዮጵያ ያው በእርግጥ ኢትዮጵያም ቢሆን ጦርነት ጨርሶታል። አሁን ጨርሶታል። እውነቴን ነው። አንዳንድ ወንድ ያዙና ድርሻችሁን ያዙ። እውነቴን ነው። አሁን ወንድ የለም፣ ጠፋ። ሴቶቹ አሁን ሩታ ሄርሜላ ፍቅር በአብርሽ በዚህ ዝንጀሮ ፊት ካልተጋደልን እያሉ ነው። ይሄ ምንድን ነው? የወንድ ጥረት ተከስቷል ኢትዮጵያና ይሄ የሆነው ደግሞ ሁሉም ወንድ ጦርነት እየሄደ በቃ እየሞተ አልቋል። ግማሹ ስደት ኑሮ መሮታል ምናምን በቃ እንደዛ ነው እና ይመስለኛል እንደዛ ነው እና እንደው ያቺ ልጅ ተዋረደች በእውነት እርብስ ማአብ። እናማ ሀይሚዬ ደግሞ እንደዚህ ኮራጄንን ብላ የምትመጣው ራሷን ስላስከበረች ነው። አንዳንድ ሰዎች ከባላቸው ጋር ሲጣሉ ያለቅሳሉ፣ ፕሮፋይላቸውን ያጠቁራሉ። በቃ ሰው የሞተባቸው ነው የሚመስሉ። እንደው እናትና አባትሽ ቢሞቱ ራሱ እንደዛ አታለቅሽም። እውነቴን ነው። ሴቶች አንዳንዴ ለወንድ እንደዚህ እሺ ልጥልጥልጥ የምትሉ ሴቶች በቃ ራሳችሁን እያዋረዳችሁ ነው፣ ክብራችሁን እየጣላችሁ ነው። እና ሀይሚዬ እንግዲህ ራሷን አስከብራ ስለቀጠለች ብትጣላም ቀጭ ቋያለች በራሷ ቲክቶክ አካውንት፣ ብትጣላም በራሷ ዩቲዩብ ቻናል። በቃ ምን አባቱ እና ነገ ይታረቃሉ። ምንም ነገር አታወሩ። ግን በቃ እንደዚህ ሴቶች ከሀይሚ ተማሩ። የምር ብዙ ነገር ትማራላችሁ። ሲቀጥል ምንም ነገር አታወራም። ደቃቃሚ የሆነ ይሄ አርሲ ኮርሲ ትርኪ ምርኪ ነገር አይደለችም። እና በቃ ማይመጥናትን ነገር አታደርግም። እና የኔ ቆንጆ በጣም ነው ደስ ያለኝ። ደስ ብሎች ስለመጣሽ ምናምን ሳታለቃቀሽ ምናምን በቃ ኮራ ስትሉ ነው ሰው የሚያከብራችሁ እንጂ ስትለምኑ ሰውን ስትነፋረቁ ደካማ ብትሆኑ እንኳን ቢከፋችሁ ብታዝኑ እንኳን ሰው ፊት አስመስሉ። የሰው ቃል በጣም ነው የሚሰብረው። በጣም በተለይ አሉባልታ ደግሞ የነሱ ፍቅር ሶሻል ሚዲያ ላይ ስለወጣ እነሱ እኮ የውስጣቸውን ያውቃሉ። ግን አሁን ለወሬ ምንም ቦታ የላትም። በእርግጥ ሀይሚ ግን ደግሞ የሆነ እንደዚህ እየተነፋረቁ መምጣት ምናምን የሚባል ነገር ድሮ ህፃን ይሻውን ትልቅ ናት ብዙ ነገር አይታለችን በል ያኔ ህፃን እያለች ራሱ ማለት ነው ሀይሚ እንደዛ አትነፋረቅ። ራሴን ችዬ መቆም የምችል ሴት ነኝ፣ ከማንም ምንም አልጠብቅም እያለች ቪዲዮ የምትሰራ ሴት ናት። እና ሀይሚ በጣም ነው የምትመችኝ የኔ ቆንጆ። እግዚአብሔር ካንቺ ጋር ይሁን። እንደዚህ ጥንካሬሽን ይቀጥልልሽ። እንግዲህ መጨረሻ ላይ ደግሞ የሆነ ካለ አስተያየት እሰጣለሁ። ግን እኔ እስከ መጨረሻው ስላልቆየው ላይውን ብቻዋን እንደመጣች ምናምን፣ ግን ስለ ብሩኬ ምንም እንዳላወራች ጌም እየተጫወተች ነበር። ከዛ ተኛው። መጨረሻውም እንደሆነ አላየው። ሰው ማውራት አልችልም ባላየሁት ነገር ላይ። ሀሰን ጋር ቪዲዮ ሰርተው ነበር። ያው ሀሰን ደባልቄ ነው እሱ፣ ዞሮ አደፍርስ ነው። ስለሱ ተውት ዝም ብላ